10 የውድቀት ምክንያቶች። ሁሉም ሰው ስኬታማ መሆንን አይጠላም። እናንተ ግን ብዙ ሞክራችሁ ወደቃችሁት፣ ብዙ ለፍታችሁ ውጤት አልባ የሆናችሁበት ምክንያት ምናልባትም ከዚህ በታች በምናያቸው ምክንያቶች ሳታውቁት በአንዱ ሰለባ ሆናችሁ ይሆናል። ይህንን ቪዲዮ እስከ መጨረሻው ካያችሁት ግን ከዚህ በኋላ የምትፈልጉት ወይም ማድረግ የምትፈልጉት ነገር ካለ አለመሳካት አይችልም። ያሰብነው እንዳይሳካ ከሚያደርጉን 10 ምክንያቶች የመጀመሪያው ነጥብ ግልጽ ዓላማ አለመኖር። ግልጽና ነገ የት መድረስ እንዳለበት በግልጽ ዓላማውን ያላስቀመጠ ሰው የስኬት ተስፋ የለውም። ግልጽ ዓላማ ማለት ነገ ምን እንደምትፈልግ፣ የት መድረስ እንደምትፈልግ፣ ምን ሊኖርህ እንደሚገባ፣ ምን አይነት ህይወት እንደምትፈልግ በግልጽ አስቀምጦ መከፈል ያለበትን ዋጋ መክፈል መቻል ማለት ሲሆን፣ በተቃራኒው ግልጽ ዓላማ አለመኖር ማለት ትሰራለህ፣ ትለፋለህ፣ ጠዋት ወጥተህ ማታ ትገባለህ፣ ይከፈልሃል፣ ገንዘብ ታገኛለህ፣ ለምን ዓላማ መዋል እንዳለብህ ሳታውቅ ድንገት በስሜት ላሰብከው ነገር ታውለዋለህ። ዛሬ ገንዘብ ኪስ ካለ ሁሉ የተሟላልህ የተሻለ ነገር የማያስፈልግህ ይመስልሃል። በአጠቃላይ ህይወትን በደንብ መኖር ማለት ነው። ይህ ደግሞ ስኬትን ህልም ብቻ ሆኖ እንዲቀር ያደርገዋል። አንተ የቱ ጋር ነህ? ግልጽ ዓላማ አለ? ከመክሊት ጋር ተገናኝተሃል? ስኬትህ ግልጽ ሆኖልሃል? የጊዜ ገደብ አስቀምጠህለታል? ሁሌ በህሊና ታስበዋለህ? እንግዲህ የቱ ጋር እንደሆንክ ራስን ጠይቅ። ስኬት ምርጫ ነው። ወደ ሁለተኛው እንሄዳለን። ጽኑ አለመሆን ወይም አለመጽናት። ሁሉም ሰው ጎበዝ ጀማሪ ሲሆን ነገር ግን መጥፎ ፈጻሚ ነው። ለዚህ ደግሞ አለመጽናት ትልቁን ቦታ ይይዛል። ስኬትን ከፈለክ የግድ በነገሮች መቃየር፣ በስሜቶች መለዋወጥ፣ በሁኔታዎች አለመረጋጋት መጽናትን ገንዘብ ማድረግ አለብህ። ያለበዚያ ዛሬ ትጀምራለህ፣ ነገ ታቆማለህ። ዛሬ መስራት ያለብህን ከነገ ተበድረህ ለነገ ታስቀምጣለህ። ሙድህን ትከተላለህ። ዓላማህን ትረሳና ነገሮችን ስራህን የምትሰራው ደስ ሲልህ ይሆናል። ይህ ደግሞ ስኬትን አፈርደም ያስቅጣል። አንተ ግን እየደከመ ስራ፣ እንቅልፍህ እየመጣ ነገን አስብ። ማን ፈታ ማለትን ይጠላል? ግን ወጣትነትህን በከንቱ ካሳለፍከው፣ ጤናህን እንደ ተራ ከቆጠርከው፣ ጠንክረህ ካልሰራህ፣ እልህ አስጨራሹን ጉዞ በድል አድራጊነት ካልጨረስክ ስኬት ትስቅብሃለች። ጽኑ ሁን። ዛሬ መድረግ ያለብህን ነገር አድርገው። ከራስህ ጋር አውራ፣ ራስህን ገምግም። ጓደኛ አታብዛ። ራስህን ከትናንት እንጂ ከሰው ጋር ታወዳድር። የጀመርከውን ሳትጨርስ ሌላ ትጀምር። ጽኑ ሰው ከአለት ውሃ ያወጣል። ሶስተኛውና ለውድቀት ምክንያት የሚሆነው ነጥብ መወሰን አለመቻል። ህይወት አይደለም ለስኬት ለውድቀትም ውሳኔ የምትሻ ምስኪን ፍጥረት ናት። ዛሬ ላለህበት ጅማሬ ትናንት በብዙ ሁኔታዎች ውስጥ ሆነህ የወሰንካቸው ውሳኔዎች ድምር ውጤት ነህ። ነገ ጥሩ እንዲሆን፣ ነገ አሸናፊ እንድትሆን ደግሞ ጥሩ ውሳኔ መወሰን፣ ከሰዎች የተሻለ ሪስክ መውሰድ ነገን በጥሩ መሰረት እንድትመሰርትና እንዳትጸጸት ያግዛል። ዛሬ በፍቅር ግንኙነትህ፣ በገንዘብ አጠቃቀምህ፣ በጊዜ አጠቃቀምህ፣ ጓደኛ አመራረጥህ፣ ራስህን ለማሻሻል ያለህ ጥልቅ ፍላጎት፣ በመንፈሳዊ ህይወትህ፣ ስለ ጤናህ ያለህ አስተሳሰብ፣ በአጠቃላይ የተሻለ ሰው ሆነህ ነገ ለዚች ምስኪን ዓለም አስተዋጽኦ አድርገህ ለማለፍ በሙሉ መወሰን ይጠበቅብሃል። ወዳጄ ውሳኔ ላይ እንዴት ነህ? ህይወት የውሳኔ ውጤት ናት። ታዲያ ይህን ያክል ጠቃሚ ከሆነ የግድ የውሳኔ ሰው መሆን ይጠበቅብሃል ማለት ነው። ካልወሰንክ፣ ወስነው ካንተ በተለዩት ጓደኞች ተቀይረው ስታያቸው ጸጸቱ ይገድልሃል። ስለዚህ ወደ ኋላ መቅረት የማትፈልግ ከሆነ፣ ለውድቀት ምክንያት መሆን የማትፈልግ ከሆነ መወሰን መቻል ይኖርብሃል ማለት ነው። አራተኛው ስራን የማስረዘም ልማድ ወይም ፕሮካስቲኔሽን። ህይወት አጭር ናት። እንኳን ለጸብ ለፍቅርም አትበቃም። ዛሬ መሰራት ያለበትን ዛሬ ካልሰራህ ነገ እንዴት ትበደራለህ? ብዙዎች የሚጠቅም ስራ ለመስራት ትክክለኛው ጊዜ አሁን ነው። አትጠብቅ። በህይወት ትክክለኛ ጊዜ የለም። እርግጠኛ መሆን የምትችለው ነገር ቢኖር በዛሬ ብቻ ነው። ዛሬ በህይወት የመጨረሻው ቀን እንደሆነ አስበህ ስራህን ስራ። እናትህን መርዳት ፈልገህ ቆይ ነገ እረዳታለሁ ስትል ነገ ባታገኛትስ? ለሰዎች ደርስላቸዋለሁ ብለህ ነገ ባይኖርስ? ዛሬ የሚላክ ሪፖርት ነገ ዋጋው ቢቀንስስ? ዛሬ ፀሐይ ናት፣ ነገ ቢጨልምስ? ዛሬ ሰላም ነው፣ ነገ ባይሆንስ? ወዳጄ ምርት ሟርት አይደለም። የግድ ግን ዛሬን አንጠፍጥፈህ መጠቀም ለነገ ረፍትም ሰላም ነው። ቅዱሱ መጽሐፍ ለነገ የራሱ ክፋት ይበቃዋል ይልሃል። ነገ ምናብ ነው፣ ዛሬ ግን ህይወት ነው። ዛሬን እስከ መጨረሻው ቅድሚያ ለሚሰጠው ትኩረት ሰጥተህ ስራ። ያኔ ስተኛ እረፍት፣ ስትኖር ሰላም ታገኛለህ። ስለዚህ ስራን ካላስረዘምክ ለውድቀት ምክንያት አትሆንም ማለት ነው። ለውድቀት ምክንያት የሚሆነውና ወሳኙ ነጥብ አምስተኛ በቂ ያልሆነ ትምህርት። ህይወት ትምህርት ቤት ናት። በቂ እውቀት በሌለ ቦታ ገብተህ ለሰዎች ሀሳብህን መግለጽ፣ ያ ለውድቀት ምክንያት ለስኬት እንቅፋት ይሆንብሃል። ከመጠምጠም መማር ይቅደም እንዲሉ አበው።
ነገ ከፍ ማለት የምትፈልግበት ቦታ ወይም ሙያ ካለ ተማር፣ አጥና፣ ጠይቅ። ዝቅ ብለህ እውቀትን ገቢ። ካልሆነ አጉል ድካም፣ ከንቱ መጋጋጥ ሰሚ ያጣ ቀረርቶ ይሆንብሃል። አንዳንዴ ሰዎች እውቀት ያላቸውን ቦታ ትተው በማያውቁት ርዕስ መሾምን ይፈልጋሉ። ሳይቆዩ ግን ነገሮች ይበለሻሻሉ። ራስህን አስተምር። መጀመሪያ ራስህን አውቃ። የተማረ ቢናገር ያምርበታል፣ ቢያወራ ይደመጣል፣ ቢሰራ ይሳካለታል፣ ከሌሎች የተሻለ ክንውን ይኖረዋል። ለራሱም ኩራት ለትውልድ ምራት ነው። የሀገሬ ሰው የተማረ ይግደለኝ ይላል። መማር ማወቅ ለስኬት ትልቅ አስተዋጽኦ አለው። ስኬትን ተፈልጎ መማርን ጠልቶ ማንበብን ረስቶ መጠየቅን ተጸይፎ ነገን ማሰብ አይቻልም። ስለዚህ ነገን ወደ ኋላ ማለት የማትፈልግ ከሆነ መውደቅ የማትፈልግ ከሆነ በቂ የሆነ እውቀት ወይም ትምህርት ሊኖርህ ይገባል ማለት ነው። ስድስተኛ የተሳሳተ የትዳር አጋር ወይም የፍቅር ግንኙነት። አብሮ ያለና የሚኖር ወይም ነገ በእርግጠኝነት የህይወት አጋር የምታደርገው ሰው ለእውቀትህ ለውድቀትህና ለውጤታማነትህ ቀዳሚውን ቦታ ይይዛል። ግልጽ ዓላማህን ነግረኸው መክሊትህን እያወቀ አትችልም፣ አያምርብህም፣ ይቅርብህ፣ ምን አለፋህ እያለ ኔጌቲቭ ኢነርጂ የሚረጭብህ ከሆነ ለስራ መነሳሳት ኃይልና ብርታት መሆኑ ቀርቶ የእሾህ ጭቃ እየሆነብህ ጉዞ ወደ ኋላ እንዲሆን ትገደዳለህ። አንተ ግን የትዳር አጋር ስትመርጥ ዓላማህን የምትደግፍ፣ ስትደክም የምታበረታ፣ ስትወድቅ የምትደግፍ፣ ሌልህን በትንሽም ቢሆን የምታበረታ ጓደኛ ወይም የትዳር አጋር ይኖርህ። ይህ ሲሆን ሲደክምህ ጉልበት፣ ስትተኛ አጽናኝ፣ የሀሳብ ተጋሪ ደጋፊ ያገኘህ ማለት ነው። አንዳንድ ሚስቶች አንተ ለነገ የተሻለ ህይወት እየተደከምክ ጊዜ አትሰጠኝም፣ አታማክረኝም፣ እኔን እንደሚስት አታየኝም ብላ ከትልቁ ህልም ልትጎትት ትችላለች። ስለዚህ ምርጫህን በትክክል ይሁን ማለት ነው። ሰባተኛ የተሳሳተ የሙያ ምርጫ። ሁሉም ሰው የሚፈልገውን ላይሰራ ይችላል። ነገር ግን ውጤታማ መሆን ከፈለግ የግድ የምትሰራው መውደድ ይኖርብሃል። የተሳሳተ የሙያ ምርጫ ካለህ ብዙ ተነግሮ ብዙ ተምረህ ብዙ ዓመት የስራ ልምድ ኖሮ የምታሳየው የስራ አፈጻጸም አጥጋቢ አይሆንም። ምክንያቱ ደግሞ ፍላጎት፣ የስራ ፍቅር ስለሌለ ትንሽ ይከፈልሃል፣ ትንሽ እየሰራህ ትኖራለህ። በማትፈልገው የሙያ ዘርፍ ከሆነ ያለው የተሻለ የስራ ፖዚሽን፣ የተሻለ ደሞዝ፣ የተሻለ ስራ ብቃት አይኖርም። ለምን ይመስልሃል? አንዳንድ ሰዎች ትናንት የመጨረሻ ዝቅተኛ ቦታ የነበሩ ሰዎች በ2 እና በ3 ዓመት ግልብጥብጡን አውጥተው ማናጀር ሆነው የምታያቸው ትክክለኛ የሙያ ምርጫ ስላደረጉ ፍላጎትና የሚሰሩትን መውደድ ስለቻሉ ብቻ ነው። አንተም ምርጫህን አስተካክል። ትንሽ ቀን ትቸገርን ታልፍ ይሆናል፣ ትለፋ ይሆናል። ህይወትን በሙሉ ያለ ፍላጎት ከመኖር ትንሽ ጊዜ ወስዶ የሚወዱትን ሰርቶ መቀየር ብልህነት ነው። ስለዚህ የተሳሳተ የሙያ ምርጫ ካለ ለውድቀትህ መንስኤ ምክንያት ስለሚሆን ምርጫህን ልታስተካክል ይገባል ማለት ነው። 8ኛ ያለ እቅድ ገንዘብ ማጥፋት። ምንም ቢከፈልህ፣ የተሻለ ስራ ቢኖርህ፣ ሰዎች በስራህና በገቢህ ቢቀኑ፣ እውቀትና ብቃቱ ቢኖርህ ያገኘኸውን ገንዘብ ወይም ገቢ ያለ እቅድ የምታጠፋ ከሆነ ካለህበት ደረጃ ከፍ ለማለት ነገን የተሻለ ለማድረግ ከዛሬ ያለፈ ለነገ ሀሴት የሚሆን ንብረት ነገ በእርግጥም ይሻላል የምትልበት ሞራል አይኖርህ። ያለ እቅድ ገንዘብ ማጥፋት ማለት ለነገ የተሻለ ህይወት መመኘት ሳይሆን ስሜትንና ዓይንህን አካባቢህንና ሁኔታዎችን እየተከተል ገንዘብ መበተንና ነገ የማትወጣበት ገደል ለራስህ እንደማዘጋጀት ማለት ነው። አንተ ግን ስኬትን ከልብህ አጥብቀህ ከፈለግ የምታወጣውን የምታውቅ አርጀንትና ኢምፖርታንት የሆነውን ለይተህ የምታውቅ ለነገ የተሻለ የምትመኝ ላላቀድከው ነገር የማትሸነፍ ሀሳብህ የጸና ለህልምህ ሟች የገንዘብህ አለቃ ልትሆን ይገባል። ይህ ሲሆን ለአንተና በዙሪያህ ላሉ ሰዎች ለተሻለ ነገ ዋስትና ትሆናለህ። 9ኛ ሱስ እንደ ሰው የተለያየ ቢሆንም ለአንድ ነገር መገዛት፣ ያን ነገር እንደ ደስታ ምንጭ መጠቀምና ለአመታት አብረው መቆየት የሚለውን ጥቅል ትርጉም የያዘ ነው። ስኬት ብሎ ሱስ የማይታሰብ ነው። እንዲያውም ሁሉ ነገር ይገለባበጣል። ገንዘብ መቆጠብ፣ ለነገ ጥሩ ውሳኔ መወሰን፣ በነገሮች ጽናት እንዲኖር ማድረግ አንችልም። ሱስ ማለት ለጊዜያዊ ደስታ ብዙ ዘመናትን የሚቀጥፍ፣ ወንድነትን የሚገዳደር፣ ከሰውነት የሚያወጣ፣ ዛሬን እንጂ ነገን ማሰብ እንዳትችል የሚያደርግ የግል መቃብርን በለው። አንተ ግን ሱስን ሳይሆን ዓላማህን አሳድ። ለጊዜያዊ ደስታ ወይም የውሸት ደስታ ሳይሆን ትክክለኛውን ሰላም ፈልግ። ጽኑ ሁን። በእቅድና በውሳኔ ተመራ እንጂ ሱስ ብለህ የማያድግ ልጅ አታሳድግ። ከጓደኛ ተራ አትውጣ። ዓላማ ቢስ በራስህ እጅ ለነገ ጨለማ ጉድጓድ አታዘጋጅ። አንዳንድ ነገሮች አውቃቸው ስለማይጠቅሙ ባታውቃቸው ይሻላል። ሱስ ደግሞ መግቢያው እንጂ መውጫው የማይታወቅ ስለሆነ ከዚህ መጥፎ ድርጊት ራቅ። 10ኛውና የመጨረሻው ወሳኝ ፖይንት ታማኝ አለመሆን። በየትኛውም የህይወት ዘርፍ ታማኝ ካልሆንክ ጥሩ ትለብሳለህ አይሞቅም።
ጥሩ ቤት አለህ፣ ደስታ የለውም። ጥሩ አልጋ ቢኖርህ ከህሊና ጋር ተጣልተሃልና እንቅልፍ የለህም። ስልጣን ቢሰጥህ ብዙ አትቆይበትም። አደራ በሊታ ጡት ነካሽ ስለሆንክ በሰዎች ዘንድ መወደድ መከበር ላንተ አይመጥንም። ታማኝ ካልሆንክ የላብህን እየበላ ትጠራጠራለህ። ብታወራ አትደመጥም። ጥሩ ብትሰራ ስምህ አንዴ ስለቆሸሸ ፍሬ አያፈራም። ብቻ ታማኝ አለመሆን የሁለቱም ዓለም ስደተኛ የሚያደርግ የሰው ልጅ ሰብአዊ ክብር የሚነጥቅ አደገኛ የማይገድል በሽታ ነው በለው። አንተ ግን ቅድሚያ ለራስህ፣ ለስራህ፣ ለትዳርህ፣ ለሰዎች፣ ለአደራህ ታማኝ ሁን። በታማኝነት የምታተርፈው እንጂ የምትከስረው ኪሳራ የለም። ታማኝን ደግሞ ማንም ይፈልገዋል። ስኬት የታማኞች ናት። ውድ የተወደዳችሁ የቻናሌ ቤተሰቦች በዚህ ቪዲዮ ስኬትን የምትናፍቁ ነገን የተሻለ ለማድረግ የምትፈልጉ ለመቀየር ዘወትር የምትሰሩ ሁላችሁ የተሻለ ግብአት እንዳገኛችሁ ተማመናለሁ። እስከ መጨረሻ ስላዳመጣችሁ አመሰግናለሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ በያላችሁበት የምድር ዳርቻ ቻው።